እንዳለው ሰው አቱኝ። ሁለቱ ህጻናቶች ናቸው ያሉት እንጂ ትልልቆቹ ጥለውሽ 2 ዓመት ላኩልኝ እኔ መልሳለሁ፣ እናንተም ላኩልኝ እኔ መልሳለሁ። እችን ዝፍዝፍ ዋልጌ እኔ አጠፋታለሁ። ቡና ላኩልኝ ጋይስ፣ እንዳትጨናነቁ። ታክቲከኞቹ አስማተኛ መላክ ብቻ ነው ከእናንተ የሚጠበቀው። እኔ መልሳለሁ፣ ኃላፊነቱን ይወስዳል። አይዟችሁ። ልብስም እየቀየርኩ አንዴ በቦክሰኛ አንዴ በካራቴ በምን አመጣላችኋል። አትጨናነቁ። ምን አለች መሰላችሁ? ቅድም ብዬችሁ ነበር ሌባና ልጇን አታምንም አላልኳችሁም? በምክንያት ምን አለች? ብዙ እኮ ላካችሁልኝ እያረፍኩ ይሻል። ምን አለች? ሁለቱ ትንሾቹ ልጆቿ ናቸው ቤት ያሉት። ሁለቱ ከውጭ ቆይቷል። ጎዳና ላይ ናቸው። ጎዳና ላይ የምታጨሸው ነገር ማለት ነው። ሚዳጭታል ሁሉም ሲያል ከጠዋት እስከ ማታ ከሰኞ እስከ ሚዳጭ። ሁለቱ ልጆቿ ጎዳና ነው የወጡት። በጣም እኮ መሀይም ስለማታረቢ ነው እንጂ አይደለም የኔ ልጆች፣ የማንም ልጅ እዚህ ሀገር ክልክል ነው ጎዳና ይወጣል። ይሲ ደደብነትሽን እኮ ነው። አሁን ጀርመን መጥቼ ብዙ ጭንቅላታቸውን የሳቱ ሰዎች ጋሪ ላይ ልብሳቸውን ይዘው ፍራንክፈርት ሲዞሩ አይቻለሁ። እንዳቸው መንግስት ያስጠጋቸው አንድ ክፍል ውስጥ በመጋረጃ ቁጭ ብለው ወይ አይጠነቁሉበት ወይ አይጠብሱበት፣ እንዲሁ የሚንደባለሉ ደግሞ ፍራሽ የሌላቸው ብረት አልጋ ላይ የሚተኙ እንዳንቺ አይነቶቹን አይቻለሁ። እና በጣም ለማታውቁ ሰዎች እሷ የመሰላት ውሸቷን ነው ብዬ ልጆቼን እንዳስለምንባቸው እዚህ ሚዲያ ላይ አንዱ ወስዶ የሚያስወልዳት ልክ እንደ ልጁ አባህሬ አዋርጄ ጎረምሳ ቤት ገብታ የምታንጠባጥብ ልጅ ምናምን ያለ ይመስላል። ክብሩ ይስፋ ፈጣሪ አምላክ ልጅና ሰማይ የሚፈጠራል ሁልጊዜ የማመሰግነው እሱ በታች ጥሩ ሰጠኝ። ሽመት የሚባል በቲክቶክ ስሙ ሸዋንግዛው የሚባል የሚሊየን ሴቶች ባል የሚፈጠሩ በጣም ሰጠኝና ክብሩ ብዬ የማመሰግነው። ይገርምሻል ልጆች ሚዲያ ላይ መለመኛም ማስለመኛም አይሆኑ። ፈጣሪ የተመሰገነ የኔ ልጆች ዩኒቨርሲቲ እንኮራባቸው፣ ጨዋ ስርዓት ያላቸው፣ ቤተሰባቸውን የሚወዱ የሚያከብሩ። እሑድ አታይም እንዴ? ከልጆቻችን ጋር እኮ ተሰብስበን ቁጭ እሑድ እንዴት መሰለሽ ዞሆነ አንድ እሑድ እኛ ጋር፣ አንድ እሑድ ወንዱ ልጄ ቤት፣ አንድ እሑድ ሴቷ ልጄ ቤት፣ አንድ እሑድ ቤት፣ አንድ እሑድ አንዱ ቤት እያልኩ የምኖር ሰው እንጂ ዝም ብዬ እንዳንቺ ወንድ ልጄን አልችልም። ሆድ ማድረቂያ ጠጭ ብዬሽ ነበር ካስታወሽ። እዛ ጥግ ላይ ተጋድሞ ሚዚጋ አውርቼ ስፖርት ልሰራ ሰው ችን ጠረጴዛ ጎትቼ ሆዴ የላጠውን ወረቀት የሚለጥፍልኝ አጥቼ ሴቷ ደቅላ አምጥታ እቤት ውስጥ የሲቪል መንግስት ልጆች እስከ 20 ይህና አጨራሪ አባታቸው ደግሞ መንግስት የሚሰጣቸውን በሚገርምሽ ነገር ሰው ለልደት የሚመስጣቸው ሲል በብር መልክ ስጣቸው ሲል አያቶቻቸው እዚህ ያሉ አክስቶቻቸው በጣም ለሚገርምሽ ነገር ወደ ከ30 በላይ የሚሆኑ የአጎትና የአክስት ልጆች አሉ። እነዛ ሁሉ በልደት የክሪስማስ ወይ የረመዳን ወይ የፋሲካ ወይ የሚሰጣቸው በብር ነው የሚቀጠለው። ከዛ ሰፊ ደደብ ሲሉ እኔ ሳምሪን ፋኒ ነው አይደል ማለት መኪና ጊዜ ያደርጋት የግል ልጆች ጀግና ናቸው። ቤት ገዙበት በጋራ ይከፍላሉ፣ ይሰራሉ። እዛ ደግሞ የሚያስፈልጋቸው እና የቀረው ሁኔታውን ሰርቶ አይገርምሽ? እና ፈጣሪ የተመሰገነ ጨዋነትና የተማራችሁ ስትሆኑ ደግሞ ትግባባላችሁ። ስለዚህ ለእኔም እዚህ መድረስ ባሌ ነው። ከዚያ የወጣች ለባሌም እዚህ መድረስ እኔ፣ ለልጆቻችን እዚህ መድረስ ደግሞ እኛ
ልጆቻችን ደግሞ በጣም እኔ ማውርቼ የማልጠግበው ነገር ቢኖር ስለ ልጆቼ ማውራት አልፈልግም። ፈጣሪ አምላክ ልጆቻችሁን እንደ ልጆች ያርጋቸው። የኔና የባሌን ፍቅር ባሌን ማማን ሰርፕራይዝ አርጋት፣ ማማ ባባን ቴክስት ጽፈሽ እስቲ ዝም ብለሽ አይ ላቭ ዩ በይው፣ ቀኑን ቀን አርጊው እያሉ ፍቅር እንድናቅ ብዙ ነገር እንድናስብ የሚያደርጉ ልጆች ናቸው እንጂ ያሉት ቂጣቸውን ሊወዘውዙ ሳንቲምና አበባ ሊለቅሙ ሚዲያ ላይ ሲበለቀጡ የሚሆኑ ልጆች አይደሉም። እዚህ ሀገር ተወልደው ያደጉ ህጉንም ባህሉንም የሚያውቁ ኢንተግሬት ያደረጉ ልጆች ነው ያሉ እና የሚገርምሽ ልጆቼ ትልቅ ቦታ ያሉ ሰዎች ናቸው። ባለፈው ሄለን ሾው ስትናገር አልሰማሽም? ሌላ ሰው ሲናገር አልሰማሽም? እንግዲህ ብዙ ነገር የሚያውቁ ሰዎች ሊኖሩሽ ይችላል። በእንጂ እንኳን አልታማ ዘኦንሊ ቲንግ የማላደርገው ምንድን ነው ልጆቼን እዚህ ቂጣቸው እንዲሸከሽኩ እዚህ መጥተው የማንም አፍ መክፈቻ እንዲሆኑ ግን አላደርግም። ያለ ተረፈ እኔና አንቺ እንለያያለን የሚሉት አንቺ በእድሜ ትወስኛለሽ፣ እኔ በጭንቅላት ውበቴና ቁመቴ ብቻ ሳይሆን ጭንቅላቴ ከአንቺ ተሻለ። አንቺ በእድሜሽ የልጅ ልጆችንም እስከሚኖባቸው ሚዲያ ላይ ሰዎች ታጨሻለሽ ላልሽው ችግር አላጭሳ። በጣም የሚገርምሽ ነገር የ14 15 ዓመት ልጆኛ ዊድ አጭሻለሁ። በጣም የሚገርምሽ አሁን ግን ኃላፊነት የሚባል ነገር አይደለም። እንኳን የማጨሰው የምጠጣውን የምንናገረውን እንኳን እጠነቀቃለሁ ለልጆች። የአንቺ ልጆች ህይወትን፣ ችግርን፣ ስካርን፣ ማጨስን እዛው አድገውበት ስለመጡ ውጭ ሀገር ለነሱ ኖርማል። የኔ ልጆች ግን ከእንደዚህ የጸዱ ስለሆነ እኔ ኃላፊነት ስላለብኝ እናትና አባት ለልጅ ምንድነው ደጀን እኔ ማረገውን አይተው እንዲያድጉ ስለማልፈልግ ጎዳና ሲድን ሀገር ማንም አይወጣም። በዚህ አካል ወረቀት ባይኖርሽ አፓርታማ ውስጥ ምናምን የሆነ መኖሪያ ሆቴል ሰጣችሁ ጎዳና አይኖርም። ለዚህ ነው አንድ ብይም ገባሽ? አንቺ አሁን መክሳት ብቻ ይመስልሻል ውበት ጭንቅላት ላይ መስራት። ለዚህ ነው ሁሉ ጊዜ አንቺ ደደብ ነሽ፣ አርቀሽ አታስቢ፣ መሀይም ነሽ። አሁን ሰው በአንቺ ብቻ ሲሰራ በጣም ደስ እያለ በውስጡ ሞር እየላኩ ገባሽ? አሁን ልሮጥ ስለሆነ ሮጬ ስመጣ ደግሞ ከላኩልኝ ቀጠቀሻል። አንድ ልብስ በለበሽው ልብስ ውለሽ የምታድር ቆሻሻ ሴት እኮ ነሽ። ሻወር እንኳን የማታረጊ ሴት እኮ ነሽ። እና ጂጂዬ ያ ነው። ለዛ ነው የገባውን ሁሉ ጥንባቷ እያለ የሚሰጥሽ። ስለ ልጆቼ ለማውራት ልጆችን ማሳራት የሚባል ነገር አለ። ተይው ሳምሪ ወልዳለች። ጥፍሯን አሳድጋ ትደንስ። ወንዱን አንቡሃት ደረቅ ያለ ነገር እንዲበላ አድርጊ። እሺ እንግዲህ እኔ ብዙ ቦታ ሽንት ቤት በየጊዜው አይመጠጥም። እናንተ ቤትም በየጊዜው እንደሚመጠጥ እርግጠኛ ነኝ ካለሽበት። እና አንቺ ካለሽበት ችግርና መከራ ስትወጪ እኔ እንደውም ጸሎት የማደርግልሽ ላንቺና ለወንድምሽ ሙቹ ነው። ፈጣሪ ሆይ አይደለም የዝሆኔን ልጅ የብዙ ሰዎችን ልጅ እንደኔ ልጆች አሉ። ባጭሩ እንደኔ ልጆች አሉ። እንደኔ አይነት ባል ይስጣችሁ፣ እንደኔ አይነት ህይወት ይስጣችሁ። አንቺ ውበት የሚመስልሽ በመቀባበል እኔ ውበት የሚመስለኝ በውስጥ ነው። ስለዚህ በጣም ሰላምና ደስተኛ ነው። ቴንኪቱ ባል ቴንኪቱ ማይ ለዛሬ ሆነ ውጭ ስመጣ ደግሞ ሰጥቷል። እንዳንቺ መቼም አልቀደም